እንዴት ነህ? ናስቲ ቁጭ በል እዚች ጋር። ምንም አልሆንኩም። ምን ሆነሽ ነው? ምንም አልሆንኩም። ና ቁጭ በል። ሰዓቱ ላይ ተሽዋል። አዎ መሽቷል። ግን አንዴ ና ተረጋጋ። ደህና ይሄ ማለት አልሆንኩም። ከትላንትናው ቪዲዮ የቀጠለ ነው ማለት ነው በእርግጠኝነት። ምክንያቱም እኔ ትላንት ያልኩት ነገር ቃል በቃል የሆነ ስለሆነ ነው አሁን አስቆሚያችሁ ምናምን ነገር ለማውራት የቸኮልኩት። ፈራሁኛ። ለምን አትረዳኝም እንዴ? ወይ ፈራሽ እንዳይዞሽ እኔ ያለሁልሽ አይባልም? ያስፈራል። ስለዚህ ና እዚህ ና አኩራፋ እግዚአብሔር ጌታን እንቅልፍ ይሉኛል። መልሺ ለውደድ መልሺ። ኧረ ተው መጋረጃውን ሸፈነች። ወይኔ 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 እንጃ። እዚህ ነገር ላይ እኔ ማውራት ይከብደኛል እውነት። እዚህ ነገር ላይ የምርም ከሆነ ማውራት ይከብደኛል። ለማንኛውም ቪዲዮን እስከ መጨረሻ ስናይ ሁሉንም ነገር እስቲ ይገለጥልናል ብዬ አስባለሁና ቪዲዮን እስቲ እስከ መጨረሻ ተከታተሉ። ውስጤ ላኑርህ አልፈልግም ሌላ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንግዲህ ሰላም ሳልላችሁ ስለገባው ሰላምታዬን ለእናንተ ላድረስ። እንዴት ናችሁ? እንደ ተመልካች ቤተሰቦች አለን እግዚአብሔር ይመስገን፣ እኔም አለው። እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መተናል እና ዛሬም እስቲ በእነ ሄርሜላ ቪዲዮ የዛሬው ቪዲዮ ትንሽ ከበድ የሚል ይመስለኛል፣ ግን እስቲ እንደምንም እያየን አስተያየት ለመስጠት እንሞክራለን። እስቲ የሚሆነውን ነገር አናውቅም፣ ግን ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔ ቡሱ ነኝ። ደግሞ ከስሙ መረዳት እንደምትችሉት እንደ ተመልካች ያለን አስተያየት ሰሞነኛ በሆኑ ጉዳዮች እንዲሁም ደግሞ ሰዎች በሚያጋሩን በሶሻል ሚዲያቸው በሚያጋሩን የዕለት ተዕለት ህይወታቸው እንደ ተመልካች ያለን አስተያየት የምንሰጥበት ቻናል ነው። ሰብስክራይብ በማድረግ አዳዲሶች ቤተሰብ መሆን ትችላላችሁ። ነባሮች ደግሞ እንደተለመደው ይህን ቪዲዮ ላይክ እያደረገን እንጀምራለን። በቀጥታ ስለ ቻናሉና ስለ ራሴ ንግግር ካደረግኩ ወደ ቪዲዮ እንግባ እና ብዙም ጥራት ምናምን የለውም ሩሜን ያለሁትና ዛሬ ከምሽቱ አሁን 8 ሰዓት ተኩል ሆኗል። እንዴ 8 ሰዓት ተኩል? ምን ስሰሩ ነው 8 ሰዓት ተኩል የደረሰው? ከምሽቱ 8 ሰዓት ተኩል ነው ያልሽው? ምን አደረግኩኝ? አብርሽ ጋር ደውዬለታለሁ። ማለት እንቅልፍ እምቢ እያለኝ ስለሆነ ቢያንስ መጥቶ አብሮኝ እዚህ ወይ አብሮኝ ቢያመሽ ወይ አብሮኝ ቢያድር የሚል ሀሳብ መጣልኝ። ምክንያቱም እኔ እንዲሁም ብዙ መብራሪያ ስትሰጥ ምናምን ነገር ማለት ነው በቃ ይሄ ነገር ፕራንክ ሆኖ ልንገላገል ነው ብዬ አስቤ ነበር። የምርም አብርሽን አጠገቧ ልታሳደር ፈልጋ ሲጀመር እሺ የእስከዛሬውንም እኛ እናቀም። እናንተ ናችሁ የምታውቁት፣ እናንተና ፈጣሪ ነው የሚያውቀው። እኛ እናቀም የእስከዛሬውንም። ግን እስቲ የዛሬውን ብቻ እኔ ውሃ ጠጣው፣ ሽንት ቤት ገባው፣ ሻወር ወሰድኩኝ። ከዛ ምንም እንቅልፍ ሊወስደኝ አልቻለም። 8 ሰዓት ተኩል ሆኗል። እኔ ደግሞ ሌላ ጊዜ በጊዜ ነው የምተኛው። ዛሬ ምን ተፈጠረ? ምን ተደረገ? ራት በላው ለምን አልኩና ከዛ አብርሽ ጋር ደውዬለታለሁ። ቆጭቶሽ ነው ራት በልታችሁ ምናምን ነገር ያሰብሽው ስላልሆነ ቆጭቶሽ ነው። በሌሊቱ 8 ሰዓት የሆነ አይነት ሰይጣን ቀስቅሶሽ እንጂ ምንም ሰው በሌሊት የሆነ ሰው ጋር እንቅልፍ እምቢ አለኝ ብሎ አይደውልም። 8 ሰዓት እንደ አንቺ እንቅልፍ ስለጠፋ ታዲያ የእነሱም እንቅልፍ መጥፋት አለበት ማለት ነው? አጀንዳው ሌላ ካልሆነ በስተቀር ይመጣል። ከዛ አብሮኝ እንትን ይላል ማለት ነው። ወይ እዛ ጋም ቢሆን እተኛለሁ። እኔ እንቅልፍ እምቢ ብሎኛል። በጣም ነው የሚያስፈራው። ግቢው በቀን ደስ ይላል፣ በማታ ግን ያስፈራል። ስለዚህ እሱ ጋም ደውዬለታለሁ። ይሄን ነገር እኮ ማለት ነው ግቢው ያስፈራል ምናምን ነገር ያልሽውን የዛን የመጣችሁለት ማታ ብትይ እሺ ትንሽም ቢሆን አሳማኝ ነው እንበል። ምክንያቱም ሰፊ ክፍል ሊሆን ይችላል ምናምን ከዚህ በፊት ሰው የጠቀምበት ክፍል ነው። ብቻ የሆነ ማያሳምን ነገር ሊኖረው ይችላል። እሺ ግን 3-4 ቀን ካደርሽ በኋላ ያስፈራል ማለት ነው። 3 ቀን 4 ቀን ምናምን ነገር ካደራችሁ በኋላ አሁን እንደገና የሆነ በቃ እንደፈራ ለማስመሰልና እዛ መጣጣር ምናምን ነገር ግልጽ ነገር እኮ ነው እያደረጋችሁ ያላችሁት። ግን እንደዛማ አልለውም። እንቅልፍ ራሱ አይወስደኝም። እሱ ቆሞ እየጠበቀኝ እንቅልፍ ራሱ አይወስደኝም። ግን ጥሩ ጊዜ እያሳለፍኩኝ በቃ ፈራውኝ። እንቅልፍ ምን ቢያለኝ ለዛ ነው እና ማድረግ እንዳለብኝ እኔ ቆይ እዚህ መሀል ማለት ከአንቺ ተከታዮች መሀል ማህየም ያለ ነው የሚመስልሽ? ሻወር ገብተሽ ራስሽ ደግሞ በአንደበት የተናገርሽው ሻወር ገብተሽ እየጠበቅሽው እንደዚህ ትንሽ ግልጥልጥ ለማለት ምናምን ነገር ሞከረሽ። ሁሉን ነገር አስተካክለሽ ከጨረስሽ በኋላ ማያሳምን ነገር እኮ ነው የምር። እዚህ ነገር ላይ ብዙ ማብራሪያ እኮ ማውራት አይጠበቅብንም። ና ተረጋጋ። ይኸው ደህና ነኝ። ምን አልሆንኩም ነው። በእንቅልፍ ልብ ስላወራኸኝ እኮ ነው። ምን ሆነሽ ነው? አቤል እንዴት መጣ? አብራችሁ ነው የመጣችሁት? እኛ ጋር ነበር አቤል። ደበረሽ? አቤል በመምጣቱ ደበረሽ?
እኔ ምን ልበል? እኔ ምን ላውራ? ከዚህ በላይ ምን ላውራ? እኔ በጣም 3 ሜትር 2 ሜትር ስንት ነው ይሄ ነገር? በጣም ትልቅ ነውና አንተ በዛ በኩል ትተኛለህ፣ እኔ በዚህ በኩል ተኛለሁ። መሀላችን ላይ ትልቅ እየተራስ እናደርጋለን ማለት ነው። ሄርሜላ እግዚአብሔር ሰው ላይ ሙድ አትይዥ። እሺ ሙድ እየያዝኩ አይደለም። እኔ በትራስ የሚቆም የሰውን ስሜት በትራስ የሚገታን ስሜት ዛሬ ገና ነው የምሰማው። ፊልም ላይ ራሱ እኮ ማለት ነው እሱ ነገር የለም። ፊልም ላይ ራሱ የለም። ትልቅ ትራስ አይደለም ትራስ ማለት ግድግዳ፣ ትልቅ ግድግዳ በመሀላችሁ ቢኖር አናምናችሁ። ጆሮ እያቃጨለበት ከሆነ ምናምን እኔ ስለፈራው ነው መሰለኝ እውነት። ከዛ የሆነ ሰዓትም ደግሞ እንትን የሚል ድምፅ፣ የእስስት ድምፅ ይሰማኛል። እንደዚህ እስስቶች ድምፅ እንደምንም እኮ ያፈራ ነገር የለም። ግቢ እኮ የራስሽን ድምፅ ሰምተሽ እኮ ነው የሶስቶች ድምፅ ነው ያልሽው። በእርግጠኛነት የራስሽን ድምፅ ሰምተሽ ነው እንጂ እስስት ይህን የሚያክል ትልቅ መዝናኛ ሆቴል ውስጥ እና እንትን ውስጥ ሪዞርት ውስጥ የለም። አንድ እዛ በመላው ሆቴል ብትፈለግ ምናምን እስስት ብትፈለግ ያለችው እቿ ትዝች ቀላ ብላ ወፈር ያለች ምናምን ነገር እስስቷ እሷ ናት። ስለዚህ እኔ በጣም አብርሃም ግን እቺ ሳትፈራ እንደዚህ አትልም እኮ የሆነ ነገር አስፈርቷል። ጀመረው ይሄ ደግሞ ይሄ አቤል ተብዬው ደግሞ ጀመረው በቃ ሊያስማማ ምናምን ነገር። ቅድም ነው አቤል የገባው ነገሩ። ኧረ ተው አቤል ተው፣ ግፍ ይሆንብሃል ተው። አሁን ዛሬ እንደዚህ ተከፍሎልህ ምናምን ነገር እንትን ማለቱን አትይ። እንደዚህ ስለከፈለች ስለምታዝናናችሁ ምናምን ነገር እሱን አትይ ተው። ይሄ ነገ ወዲያ እጥፍ 2 እጥፍ ምናምን ነገር ሆኖ ያስከፍልሃል። እንደዚህ አድርገን መሀላችን ላይ 2 ነው 3 እንትን አለ። እንደዚህ እናደርገውና ከዛም እዛ ጋር ትተኛለህ። እኔ ግን ማለት ነው አሁን በሶሻል ሚዲያ ታሪክ እንደዚህ ለ4 ለ5 ተከታታይ ቀን የተለመነ ወንድ አብርሽን ያዩት፣ ሌላ ማንንም አላየሁም። እና የለመነችም ሴት ደግሞ ሄርሜላን ያዩት። ቆይ የዛኔ አሰራች የተባለው ሄርሜላ ናት ወይስ አብርሽ ነው ሄርሜላ ላይ ያሰራው? ግራ ገባኝ እኮ። ካስታወሳችሁ የሰዓቱን ጉዳይ የለ አሁን የዛኔ የምርም ሄርሜላ አብርሽ ላይ አሰርታ ነው ወይስ እኛ በማናውቀው መንገድ አብርሽ ሄርሜላ ላይ አሰርቶ ነው እንዴ? ምንም እኮ እሱ ምንም ሰላማዊ ኑሮን እየኖረ እኮ ነው። እሷ ናት እንደዚህ በቃ እብድ ያለችው። ውጭ ቦግ ያለ መብራት ነው ያለው። ታዲያ ማብራት ምን ይሰራልኛል እንዴ? አይደለም ከሀይቁ አዞ ቢወጣስ? ኬት መንገድ ቅርቡ ነው እኮ ሩሜ እኮ ከሀይቁ ቅርብ ነው። ወጥቶ ድንገት እንደዚህ ያለ ሩሜ ውስጥ ቢገባ አስበዋል? እንዲሁም በመጣና በበላሽ እንዲሁ አዞ ምናምን ነገር መጥቶ በመጣና እንቅተርጎ ቅርጥፍ አድርጎ በበላሽ። እኔ ግን ሲመስለኝ ማለት አዞ ራሱ እሷ ነው የተፈርቶ መሄድ ነው ይመስለኝ። እንዲህ ሰደብክ አትበሉኝና ማለት ነው ሄርሜላ የምር አንቺን ቢያ አዞ ማለት ነው ሊበላ መጥቶ ወይ የሆነ ነገር ሊበላኝ ነው ብሎ ተመልሶ መሄድ ነው የሚመስለኝ። አቤል ሊሙን ቼክ አርጋላ። እኔ ቼክ አርጋለሁ ሄርሜላ። በቃ አንቺ ጋር ሊሆን ከፈለግሽ እስቲ ሻይ እናፍላ፣ ቡና እናፍላ አይደል? እኔማ ማለት ነው ደስ ይልሻል ወይስ እኔ ልውጣ? ቡና ታፈላላችሁ ሁለታችሁ? እሺ ቆይ አቤል ቆይ ስንት ተከፍሎ ነው እንዴ? ስንት ተከፍሎ ነው ቆይ ሻይ ላፍላ ቡና ላፍላ የምትለው እንዴ? እኔ እውነት የሆነ የሰው ልጅ እንደዚህ ገረድ ሲሆን በተለይ ደግሞ ተከፍሎት አሁን ራሱ መቻል የሚችል ሰው ነው። የራሱ ስራ ያለው የራሱ በቃ ዩቲዩብ ያለው የሚንቀሳቀስ ምናምን ጥሩ ደረጃ ላይ ያለ ሰው ነው። ግን ምን ያክል ቢከፈለው ነው እንደዚህ ገረድ ሊሆን የቻለው? የሻዩን እሺ ዝም አለን። ቡና ላፍላላችሁ እንዴ? እንደዚህ ሸፍን አድርጌው ነበረ። ቆይ ላሳይክ። አንተ አታኮራፋ። ጌታን እንቅልፍ ይሉኛል። እኔ እንደዚህ ተኝቼ ነበረ። እንደዚህ እሺ አለ ምንድነው ዘጊው? እንደዚህ ለመተኛት ሞክሬ ላሳይክ እኮ ነው። እንዴት አታሳይኝ ከመጀው ከዛ ላሳይክ እዚህ ውስጥ መሆን እንዴት እንደሚያሰራ ላሳይክ። ኧረ በኢየሱስ ስም እንደ ህፃን እንትን እያለችው እኮ ነው እንዴ! በእውነት አሁን ለምጠቀመው ቃል ይቅር በሉኝና ማለት ነው ይሄ አንዳንድ ማይሆኑ ወንዶች አሉ አይደል? ህፃናትን በከረሜላ በሆነ ነገር አታለው ማይሆን ነገር ጥቃት ምናምን የሚያደርሱ ሰዎች የምር አሁን ከነሱ ላይ ይቻላል አላይሽም። እንደዚህ እያሳሳቀች እኮ ነው በቃ በከረሜላና በቸኮሌት ምናምን ነገር እንደሚታለል ህፃን እና እንደዚህ እንዴት እንደሆነች ላሳየ ነው ምናምን ነገር እንዲህ አጎበሩን ሸፈነችው። እሺ ከዛ እንዴት እንደሆነና ተኛና ላሳየ ምናምን። በጣም ነው የፈራሁት። የሆነ ነገር በሆነብህ ግን ጧት ትጸጸታለሽ። የሆነ ነገር በሆነብህ ማለት ነው ስማኝ፣ ጧት ትጸጸታለህ። ምን አለ ከጎኗ በሆን አሁን ከአንድ ሰው ከጎን መሆን ምን የሚጎዳህ ነገር አለ ምንም መሆን የለባትም እኮ
ወይ የኔ መልካም የኔ አባት ግን ማልተኛም እኔ ያው ለፈራለሁ ሴት ጋር ተኝቼ አላውቅም። ወይኔ አቤል የምራውን አሳከኝ። ነገሩን አብርሽ ላይ ሲተኩስ ማለት ነው። እኔ ከሴት ጋር ተኛቶ እፈራለሁ ነው ያለው። ቀስ ብሎ ነገሩን ወደሱ ሊዞር እንደሆነ ሲገባ ወደ አብርሽ ጥምዝዝን ያደረገው። እኔ ደግሞ ይህን እያየሁ ብቻዬን አላድራትም። አቤት እዚህ ጋር ተኛ በቃ እዚህ ተኛ ከማን ጋር ያው ብቻዬን አልተኛም እያለች ነው እሷ። አንተን የፈለገችው አንተ ጋር ነው የደወለችው። በቃ አሁን ከዚች ራሱ እኮ ልትረዳ አልቻለችም። አቤል ራሱ እኮ ይንቃታል። አሁን የአብርሽ መናቅ እኮ ችግር የለውም ምናምን፣ ግን አቤል ራሱ ይንቃታል። እንዴት በንቀት አይነት እንትን ወሬ ሲያወራ ሰማችሁታል? አቤል ስንት የሚከፈለው እንጂ ንክቻ ያረጋትም ሄርሜላ ምንም በቃ ማለት የማትሆን ማጠቀም ሰው እንደሆነች ያውቃል። ለእሷ ብዬ ማለት ነው ለእሷ ብዬ እውነት ትተኛለህ። ለእሷ ብለህ እዚህ ጋር ተኛላታለሁ። ውጭ ላይ ያለው ወገብክን ያምካሉ እኮ እኔ ቆንጆ እኔ መሬት ላይ አስተኝቼ አንተን እዚህ ስንት ደረሰ? ይህን ጥያቄ ለዛሬ ለሶስተኛ ጊዜ የጠየኳቸው ነው። አብርሽ ኖ ሄርሜላ አብርሽን ከዚህ ጉዟቸውን ከጀመሩ ጊዜ ጀምሮ ስንተኛ ጊዜ ሆነ ይህ ስትሰማው? ትላንት ጠይቂያችሁ ነበር። በትክክል የመለሰ ሰው አላገኘውም። እስቲ ከበፊቱ ጋር ከትላንቱም ጋር የዛሬውንም የበፊቱንም ደምራችሁ ስንቴ እንደሳመችሁ ቁጥሩን ንገሩኝ። ከእንቅልፍ እንድትነቃ ነው እኮ አለቃህም አሁንም ፍራሹን አመጣው እኮ የምር አብርሽ መሬት ላይ ልተኛ ነው። እኔ ይገዘግዝሃል። አቤል እዛ ጋ ይተኛ በቃ ከሸፈ። ከዚህ ጋር ለስንተኛ ጊዜ መሰላችሁ የከሸፈው የሄርሜላ ሴራ፣ የሄርሜላ ወጥመድ ከዚህ ጋር ለብዙ ጊዜ ለ4-5ኛ ጊዜ ነው እየከሸፈ ያለው በዚች በ3-4 ቀን ውስጥ ብቻ ማለት ነው። እኔ ማለት ነው እዚህ ላይ እዚህ ልተኛ አንተ እዛ ጋር ተኛ። እዚህ ላዝናና አምጥቼ ወገብህን ተማሚ ትሆንብኛለህ። አልፈልግም በቃ አልፈልግም። እኔ እዚህ ልተኛ አልፈልግም። አሁን ሆነ የተመለሰችውን አይታችኋል? አንገቱ ስር ኧረ በኢየሱስ ስም እስቲ ያያችሁ ሰዎች ብቻ ኮመንት ላይ ንገሩኝ። ያያችሁ ሰዎች ብቻ ቪዲዮን ወደኋላ እንዳታደርጉ ነገር ያለ ወደኋላ አድርጋችሁ መልሳችሁ እንዳታዩት። ግን አሁን ሄርሜላ ሆነ የተመለሰችውን አይታችኋል? የሆነ ነገር የተሳካልኝ ይመስለኛል። ማለቴ ብቻዬን ቢያንስ አልተኛውም ለማለት ያህል ነው። በቃ ደህና ደሩ ሂድ በቃ አንተም ወደ ቤት። አሁንም ቢሆን አናምንም፣ ግን ያው ይሁን። ለ4-5ኛ ጊዜ የሄርሜላ ስራና እቅዷ ከሽፏል። ደስ የሚለው እሱ ነው። በአንቺ ምክንያት ማለት ነው። ሌሎች ሴቶችንም ሴቶችን አታሰደቢ። በእርግጥ ሴቶችን በአንቺ አንገምትም። አንቺን አይተን ሴቶችን የመገመት መብቱም ስልጣኑም የለንም። እሱ ብቻ ሳይሆን ሴቶችንም አትወኪም በአጭር ቃል ማለት ነው። ግን ለራስሽ ክብር ይኖርሽ። ይህን ልል የምችለው ለዛሬ እና የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ያያችሁ ሰዎች ከልብ አመሰግናችኋለሁ። እዚህ ድረስ ደግሞ ካያችሁ ላይክ እያደረጋችሁ ቪዲዮን እንድትዘጉት ጋብዛችኋለሁ ነው የሚባለው። ብቻ ቪዲዮን ላይክ እያደረጋችሁ ቪዲዮን ጨርሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።